ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ የተመራረጡትን ቀን መሃል ዜናችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድማለን። ጀነራል ታደሰ ወረደ የቁም እስረኛ ከተደረጉበት ስፍራ መሰወራቸው ተሰማ። በፎገራ ወረዳ በግዛቸው መንገው የሚመሩ ታጣቂዎች የእስላም ጥሪውን ተቀብለው እጃቸውን ሰጡ። በደቡብ ጎንደር ዞን ፎገራ ወረዳ በተለያዩ ቀበሌዎች ታጥቀው ሲንቀሳቀሱ የነበሩና በግዛቸው መንገው ይመሩ የነበሩ ታጣቂዎች የመንግስትን የእስላም አማራጭን በመቀበል በሰላማዊ መንገድ እጃቸውን መስጠታቸውን የወረዳው አስተዳደርና የአካባቢ ጸጥታ አካላት አስታውቋል። ተጨማሪ ዘገባን ይዘናል። በአዲስ አበባ እየተካሄደ በሚገኘው ታሪካዊው ሀገራዊ የምክክር ጉባኤ ላይ ከተሳተፉት መሀል ከቤንሻንጉል ጉሙዝ ክልል በተወካይነት የተሳተፉት እናት በዛሬው ዕለት ወንድ ልጅ በሰላም በመገላገላቸው ስሙን ኮሚሽን ብለው ሰየሙት። ከውጭ የኢራን አጋር የሆኑ ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋት ተፈጠረ። ዝርዝር ዘገባን ከውጭ ይዘናል። እነዚህ ለዛሬ ለተሐሙስ ወደ እናንተ እንዲደርሱ ከተመራረጡት ቀን መሃል ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በመናስቀምጠው ስልክ ብቻ በመደወል የግሉ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። ጀነራል ታደሰ ወረደ የቁም እስረኛ ከተደረጉበት ስፍራ መሰወራቸው ተሰማ። በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት እንዲሁም የደህንነትና ጸጥታ ኃላፊ የነበሩት ጀነራል ታደሰ ወረደ ካለፈው ማክሰኞ ጀምሮ በቁም እስር ላይ ከነበሩበት ስፍራ መሰወራቸው ተዘግቧል። እንደ ዘገባው ከሆነ ጀነራሉ በቁም እስር ላይ በነበሩበት ወቅት በህወሓት ታጣቂዎች አማካኝነት ከተቀመጡበት ቦታ ምስጢራዊ በሆነ መንገድ እንዲሰወሩ ተደርጓል። ጀነራል ታደሰ ወረደ በቁም እስር ላይ የቆዩት ከሳምንቱ አጋማሽ ማክሰኞ ጀምሮ እንደነበር የተገለጸ ሲሆን ከዚያ በኋላ ግን ታጣቂዎች ባደረጉት እንቅስቃሴ ከነበሩበት ቦታ ሊወጡ ችለዋል። ድርጊቱ የተፈጸመው በህወሓት ታጣቂዎች የተቀናጀ እርምጃ እንደሆነ ምንጮቹ አመልክተዋል። ጀነራሉ የት እንደሚገኙና በምን አይነት ሁኔታ ላይ እንዳሉ በግልጽ እየታወቀ እንዲሁም ድርጊቱ በግዳጅ እየተፈጸመ እገታ ይሁን ወይንም ከቡድኑ ጋር በተደረገ ስምምነት እየተደረገ ማምለጥ ማሸሽ ስለመሆኑ የተሰጠ ማብራሪያ የለም። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከህወሓት ወገን የተሰጠ ኦፊሴላዊ መግለጫ እስካሁን አልወጣም። ተጨማሪ አዳዲስ መረጃዎች እንዲሁም የባለስልጣናት ማብራሪያዎች እንደደረሱን ወደ እናንተ የምናደርስ ይሆናል። በፎገራ ወረዳ በግዛቸው መንገው የሚመሩ ታጣቂዎች የሰላም ጥሪውን ተቀብለው እጃቸውን ሰጡ። በደቡብ ጎንደር ዞን ፎገራ ወረዳ በተለያዩ ቀበሌዎች ታጥቀው ሲንቀሳቀሱ የነበሩና በግዛቸው መንገው ይመሩ የነበሩ ታጣቂዎች የመንግስትን የሰላም አማራጭን በመቀበል በሰላማዊ መንገድ እጃቸውን መስጠታቸውን የወረዳው አስተዳደርና የአካባቢው የጸጥታ አካላት አስታውቀዋል። ተጨማሪ አለን። ታጣቂዎቹ እጃቸውን የሰጡት ከሰሞኑ ከተለያዩ የህብረተሰብ ክፍሎችና የጸጥታ አካላት ጋር ከተደረጉ የሰላም ውይይቶች በኋላ እንደሆነ ተገልጿል። ቡድኑን ሲመሩ የነበሩት አቶ ግዛቸው መንገውና አባላቶቻቸው በሰጡት አስተያየትም በጦርነቱና በግጭቱ ምክንያት በህዝቡ ላይ የደረሰውን እንግልት፣ የኢኮኖሚ ውድቀትና ማህበራዊ ስቃይ በአካል በመገንዘባቸው ይህንን ውሳኔ ለማሳለፍ መገደዳቸውን ገልጸዋል። ሀገርን ለማፈራረስና አካባቢውን ለማበጣበጥ ከሚንቀሳቀሱ አካላት ጋር ከእንግዲያነት
በመተባበርም የህዝባችን ስቃይ ያበቃ ዘንድ የሰላሙን መንገድ መምረጥ ብቸኛው አማራጭ ነው ብለዋል። ታጣቂዎቹ አክለውም ባለፈው ጊዜ በግጭትና በጦርነት ምክንያት የባከነውን ወርቃማ ጊዜ በልማት ለመተካት ከመንግስትና ከህዝብ ጎን እንደሚቆሙም አረጋግጠዋል። በቀጣይም በአካባቢው ሙሉ ሰላምና ጸጥታ እንዲሰፍን የነቃ ተሳትፎ ማድረግ፣ በጦርነቱ የወደሙ የመሰረተ ልማቶችን መልሶ ለመገንባት፣ የህዝቡን እንግልት ለማስቆም ከሰላም ኃይሎች ጋር በትህትና ለመስራት ዝግጁ መሆናቸውን አስታውቋል። የወረዳው አስተዳደር የታጣቂዎቹን ውሳኔ ያደነቀ ሲሆን ይህ የሰላም እርምጃ በፎገራ ወረዳና በአካባቢው የሚገኙ ሌሎች ታጣቂዎችም ተመሳሳይ የሰላም መንገድን እንዲከተሉ ትልቅ ማሳያና ራዕይ የሚሆን ነው ብለዋል። መንግስት ለሰላም የተዘረጋውን እጅ አሁንም ክፍት ማድረጉን የጠቆሙት አስተዳዳሪዎቹ እጃቸውን እየሰጡ ወጣቶች ወደ ህብረተሰቡ ተቀላቅለው በቋሚነት የሚቋቋሙበት መልሰው የሚቋቋሙበት ሁኔታ እንደሚመቻችም ገልጸዋል። የአካባቢው ነዋሪዎችም የተሰማውን የሰላም ዜና በደስታ እየተቀበሉ ሲሆን የአካባቢው ሰላም መመለስ ገበሬው ወደ እርሻው፣ ወጣቱም ወደ ስራው እንዲመለስ ትልቅ እድል እንደሚፈጥር ያላቸውን እምነት ገልጸዋል። ከታሪካዊ ጠላቶች ጋር በማበር ሀገር ለማፍረስ እየሰራ ያለውን ህገወጡን የትነግ ቡድን ሊወገዝ ይገባል አሉ አቶ ተስፋሁን አለምነህ። መላው ኢትዮጵያውያን ሀገርን በምክክር ለማጽናት ተሰባስበው እየመከሩ ባሉበት በዚህ ወቅት ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ሀገርን ለማፍረስ እየሰራ ያለው ህገወጡ ትነግ በሁሉም ሊወገዝ እንደሚገባ የአማራ ዲሞክራሲያዊ ንቅናቄን በመወከል በምክክር ጉባኤው እየተሳተፉ የሚገኙት ተስፋሁን አለምነህ ተናግረዋል። አቶ ተስፋሁን አለምነህ የምክክር ኮሚሽኑ ለሁሉም የፖለቲካ ፓርቲዎች በምክክሩ እንዲሳተፉ ጥሪ ማቅረቡን አንስተው አሁንም ይህንን የሰላም ጥሪ ወደ ጎን በመተው ጦርነቱን የሚሰብኩ አካላትን የፖለቲካ ፓርቲዎችም ሆኑ መላው ህዝብ ሊያወግዛቸው ይገባል ብለዋል። ልዩነትን በጠመንጃ ለመፍታት የተሄደበት ጉዞ ኢትዮጵያን በብዙ የጎዳ እንዲሁም እያከሰረ መሆኑን ገልጸው አሁን በዚህ ዘመን ጠመንጃ በፍጹም አማራጭ ሊሆን አይችልም፣ አዲስ የምክክር ምዕራፍ ተከፍቷል ሲሉም ተናግረዋል። ሀገር ሰላም ስትሆን ጠንካራ ሀገረ መንግስት ይኖራታል። ይህ ደግሞ የኢትዮጵያ ታሪካዊ ጠላቶች የሚፈልጉትን ማሳካት እንዳይችሉ ስለሚያደርጋቸው ሀገርን ለማተራመስ እንዲሁም እርስ በርስ ለመከፋፈል እንደሚጥሩም ተናግረዋል። ነገር ግን መላው ኢትዮጵያውያን አለመግባባትን በምክክር ብቻ በመፍታት ይህ ዓላማቸው እንዲከሽፍ በጋራ መቆም አለባቸው ብለዋል። የኢትዮጵያ ህዝብ ህገወጡን እንዲሁም የህዝብ ጠላት የሆነውን ትነግን በኢትዮጵያ የፖለቲካ ስርዓት ውስጥ በፍጹም አይፈልገውም፣ ሁሉም በጋራ ሊያወግዘው ይገባል በማለትም ጥሪያቸውን አስተላልፈዋል። በመዲናችን አዲስ አበባ እየተካሄደ በሚገኘው ታሪካዊ ሀገራዊ የምክክር ጉባኤ ላይ ከተሳተፉት መሀል ከቤኒሻንጉል ጉሙዝ ክልል በተወካይነት የተሳተፉት እናት በዛሬው ዕለት ወንድ ልጅ በሰላም በመገላገላቸው ስሙን ኮሚሽን ብለው ሰየሙት። ከቤኒሻንጉል ጉሙዝ ክልል ኡራ ወረዳ የመጡት ወይዘሮ የመውለጃ ጊዜያቸው መቃረቡን እያወቁ ቢሆንም ለሀገራችን ዘላቂ ሰላምና ለአካባቢያቸው ህዝብ አብሮነት ሲሉ በጉባኤው መገኘት አለብኝ በሚል ቁርጠኝነት አዲስ አበባ መምጣታቸውን ገልጸዋል። በኤካ ኮተቤ ሆስፒታል ህጻኑን በሰላም የተገላገሉት ወይዘሮ ሂደት ለሀገር ይበጃል ያሉትን ሀሳብ ሲሰጡና ንቁ ተሳትፎን ሲያደርጉ የቆዩ ሲሆን በዚህ ታሪካዊ ወቅት ልጃቸውን በመታቀፋቸው የተሰማቸውን ጥልቅ ደስታን ገልጸዋል። ይህ አጋጣሚ በምክክር ሂደቱ ወቅት ከተመዘገቡ አስደናቂ ክስተቶች ሁለተኛው ነው። ባሳለፍነው ሳምንት በተመሳሳይ መልኩ ከጋምቤላ ክልል የመጡት የጉባኤው ተሳታፊ ወንድ ልጅ ወልደው ስሙን ምክክር ማለታቸው ይታወሳል። ወይዘሮ ሀዳ ልጃቸውን ኮሚሽን ካሉት በኋላም ቢሆን የምክክር ተሳትፏቸውን አጠናክረው እንደሚቀጥሉም ነው ያረጋገጡት። በሀገራዊ ምክክር ጉባኤ ላይ የሚቀርቡ አጀንዳዎች ውሳኔ ላይ የሚደረስባቸው በየደረጃው ያሉ ተሳታፊዎች ከ70 እስከ 75 በመቶ ድጋፍ ሲያገኝ እንደሆነ በኢትዮጵያ ሀገራዊ ምክክር ኮሚሽን የተዘጋጀ ሰነድ አመለከተ። ሁሉንም የውሳኔ ሂደቶችን አልፈው ለጠቅላላ ጉባኤ ከቀረቡ በኋላ ጠንካራ ተቃውሞ የሚያጋጥማቸው አጀንዳዎች ወደ ህዝብ ውሳኔ ሊመሩ እንደሚችሉም በሰነዱ ላይ ተጠቁሟል። በ30 ገጾች የተዘጋጀው ይህ ሰነድ ባሳለፍነው ሳምንት በይፋ የተከፈተውን የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓትን በዝርዝር የያዘ ነው።
በአጀንዳዎች ላይ የመጀመሪያዎቹ ውሳኔዎች የሚተላለፉት ሀገራዊ የምክክር ጉባኤው ባሉት ባለ 2 ደረጃ መዋቅር እንደሆነም በሰነዱ ላይ ሰፍሯል። የመጀመሪያው ደረጃ የርዕሰ ጉዳይ ተመካካሪ ቡድን የሚል መጠሪያ ያለው ሲሆን ሁለተኛው ደረጃ ደግሞ 211 አባል የክልል ተወካዮች ጉባኤ የሚል ስያሜ ተሰጥቶታል። የርዕሰ ጉዳይ ተመካካሪ ቡድን አንድ ርዕሰ ጉዳይ ላይ ተመካክሮ ምክረ ውሳኔ ወይንም ምክረ ሀሳብ እንዲያመነጭ ሀገራዊ ምክክር ኮሚሽኑ የሚያቋቁመው ቡድን ነው። በዚህ ቡድን የታቀፉ አባላት በአንድ አጀንዳ ላይ ከተመካከሩ በኋላ 75% ከመግባባት ላይ ለመድረስ እንደሚሞክሩ የውሳኔ አሰጣጥ ስርዓቱ ሰነድ ያስረዳል። በተነሳው አጀንዳ ላይ መግባባት ላይ ካልተደረሰ ግን የምሁራን ፓነል እንዲሁም ሽማግሌዎችን በውስጡ ያካተተ የስምምነት ግብረ ኃይል ጣልቃ እንዲገባ በኮሚሽኑ ሰነድ ላይ ተቀምጧል። ይህም ሰነድ የስምምነቱ ግብረ ኃይል ጣልቃ ከገባ በኋላ መግባባት ላይ ካልተደረሰ ልዩ አብላጫ ድምጽ የተሰኘው አሰራር ተግባራዊ እንደሚደረግም ጨምሮ ተገልጿል። በኢትዮጵያ ሕጋዊ ፍቃድ ተሰጥቶት አገልግሎት የሚሰጥ ማንኛውም የስፖርት ውርርድ ድርጅት የለም ሲል የኢትዮጵያ ሎተሪ አገልግሎት እወቁልኝ አለ። የኢትዮጵያ ሎተሪ አገልግሎት ባሰራጨው መግለጫ መሰረት በቅርቡ አንዳንድ የስፖርት ውርርድ ድርጅቶች በማህበራዊ ሚዲያና በሌሎች መገናኛ አውታሮች እያሰራጩ ያሉት መረጃዎች ከእውነት እየራቁ ናቸውም ብለዋል። በአሁኑ ወቅት በኢትዮጵያ ውስጥ በህጋዊ ፍቃድ ተሰጥቶት አገልግሎት የሚሰጥ ማንኛውም የስፖርት ውርርድ ስፖርት ቤቲንግ ድርጅት የለም ሲሉ አስታውቆ ዜጎች በህገወጥ መንገድ የሚሰጡ የስፖርት ውርርድ አገልግሎቶችን፣ ድረገጾችን፣ ማህበራዊ ሚዲያ ገጾችን ወይንም ሌሎች የገንዘብ መቀበያ መንገዶችን በመጠቀም ውርርድ እንዳያካሂዱ እንዲሁም ገንዘብ እንዳያስቀምጡ በጥብቅ አሳስቧል። ከህገወጥ የስፖርት ውርርድ ተቋማት ጋር መገበያየት የተጠቃሚዎችን ገንዘብ እንዲሁም የግል መረጃን ለከፍተኛ አደጋ ሊያጋልጥ ይችላል ያለው አገልግሎቱ እነዚህ ድርጅቶች በህግ የተፈቀዱ ስላልሆኑ የሚፈጠር ማንኛውም የገንዘብ ወይንም ሌላ ጉዳትን ለመተካት አስቸጋሪ ነው ሲል አስታውቋል። ህዝቡ ህገወጥ የስፖርት ውርርድ አገልግሎት የሚሰጥ ድረገጽ፣ ወኪል ወይንም ግለሰብ ካገኘ ወይንም መረጃ ካለው ለኢትዮጵያ ሎተሪ አገልግሎት የስልክ መስመር 9695 ወይንም በሌሎች ኦፊሴላዊ የመገናኛ መንገዶችን በመጠቀም እንዲያሳውቅም ጠይቋል። የኢትዮ ቴሌኮም ቀጣዩ አድማስ ስትራቴጂ በአፍሪካ የዲጂታል ኢኮኖሚ ውስጥ የመሪነት ሚናን መወጣት የሚያስችል መሆኑን የተቋሙ ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የ2018 በጀት ዓመት እንዲሁም የቀጣዩ አድማስ ስትራቴጂ አፈጻጸምን አስመልክቶ ጋዜጣዊ መግለጫን ሰጥተዋል። ተጨማሪ አለ። ዋና ስራ አስፈጻሚዋ በሰጡት መግለጫ መሰረት ኢትዮ ቴሌኮም ባለፉት 7 ዓመታት ዲጂታል ኢትዮጵያን እውን ለማድረግ በትጋት ሲሰራ መቆየቱን ገልጸዋል። ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ገቢ በማግኘት የእቅዱን 99.7 በመቶ ማሳካቱን ገልጸዋል። ይህ ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ እድገት እያሳየ ነው ብለዋል። በአሁኑ ወቅት የቴሌብር ተጠቃሚዎች ቁጥር 60.5 ሚሊዮን መድረሱንም አስታውቋል። ባለፈው ዓመት የተጀመረውና ለ3 ዓመታት የሚተገበረው የቀጣዩ አድማስ ስትራቴጂ ሁለንተናዊ ማህበራዊና ኢኮኖሚያዊ እድገት ለማፋጠን ያለመ መሆኑንም አስገንዝበዋል። ስትራቴጂው ተቋሙ በአፍሪካ የዲጂታል ኢኮኖሚ ውስጥ የድርሻውን እንዲወጣ የሚያስችልና ለአፍሪካ አጀንዳ 2063 ብሎም ለዲጂታል ኢትዮጵያ 2030 መሳካት ጠንካራ መሰረት የሚጥል መሆኑን ተናግረዋል። በስትራቴጂው የአንድ ዓመት አፈጻጸም በርካታ የኔትወርክ ተደራሽነትና የማዘመን ስራዎች መከናወናቸውን አብራርተዋል። በዚህም 603 አዳዲስ የሞባይል ጣቢያዎች ተገንብተው ወደ ስራ መግባታቸውን ገልጸው ይህም አጠቃላይ የሞባይል ጣቢያዎችን ቁጥር 10613 ማድረሱን ተናግረዋል። በ195 የገጠር ሞባይል ጣቢያዎች መገንባታቸውንም በዚህ 117 ወረዳዎች ተደራሽ መሆናቸውንና ይህም ተደራሽነትን ማስፋፋትና አካታችነትን ማረጋገጥ መቻሉን ገልጸዋል። በበጀት ዓመቱ 264 ከተሞች የአራተኛው ትውልድ 4G ኔትወርክ አገልግሎት ማግኘት መቻላቸውን ገልጸዋል። 7 ተጨማሪ ከተሞች የ5G አገልግሎት ማግኘታቸውን ተከትሎም የ5G ተጠቃሚዎች ከተሞች ቁጥርም 33 መድረሱን አስታውቋል። በአጠቃላይ ሁለንተናዊ የቴክኖሎጂ እንዲሁም የመሰረተ ልማት ማስፋፊያ ስራዎች መሰረት በማድረግም የኢትዮ ቴሌኮም አጠቃላይ የደንበኞች ቁጥር 90.1 ሚሊዮን መድረሱን ነው ዋና ስራ አስፈጻሚው የገለጹት።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችንን ነው። ከውጭ የዜና ምንጮች ወደ ያዝናችሁ አለፈን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ የኢራን አጋር የሆኑ ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋትን ፈጠረ። ተጨማሪውን ይዘናል፣ ተመልክተን እንመለስ። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫና ተፈጥሯል። አገሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። አሁን ሰሜናዊ የየመን የሚቆጣጠሩት እንዲሁም በኢራን የሚደገፉት ሁቲዎች የዓለም 12 በመቶውን የነዳጅ ፍጆታን የሚጓጓዝበትን ወደ ቀይ ባህር በሚያስገባው የባቤል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦች እንዳያልፉ እገዳን ጥለዋል። ሰኞ ሐምሌ 13 ቀን 2018 ዓ.ም የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንደተናገረው በመርከቦቿ ላይ እቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦች እንዲሁም የአውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ ጽፋ ነው። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ክሱን አውግዞ አገሪቱ በዓለም አቀፍ ሕግ መሰረት የመርከቦቿን ለመከላከል አስፈላጊውን ሁሉ እርምጃዎችን ትወስዳለች በማለት ዝቷል። ሁቲዎች ከ10 ዓመት በፊት በሰንዓ የነበረውን የሀገሪቱን መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ወድማለች። የየመን መንግስት ወደ ስልጣን ለመመለስ በሳውዲ የሚመራው የአረብ አራት ጥምረት ጣልቃ በመግባቱ ግጭቱ ተባብሷል። 12 ዓመታት ባስቆጠረው ጦርነት ከ150 ሺህ በላይ ሰዎች የሞቱ ሲሆን በተባበሩት መንግስታት ግምትም ከ22 ሚሊዮን በላይ ሰዎች ለእርዳታ ፈላጊነት ያጋለጠ ባለም ከሚጠቀሱ የሰብአዊ ቀውሶች አንዱ እንዲከሰት ምክንያት ሆናል። ሁቲዎች ከሳውዲ ወደቦች የሚነሱ እንዲሁም ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዳልፉ በማገዳቸው በርካታ መርከቦች አቅጣጫቸውን ለመቀየር ተገደዋል። በአሜሪካ ከስልጣናቸው ተነስተው በኒውዮርክ የታሰሩት የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን እንዲሁም ባለቤታቸው ሲሊያ ፍሎሬስ ክሳቸው በሚቀጥለው ዓመት ሰኔ ወር መታየት እንደሚጀምር ተገለጸ። የአሜሪካ ወታደሮች ጥር ላይ በሌሊት በፈጸሙት ድንገተኛ ጥቃት ማዱሮን እንዲሁም ባለቤታቸውን በቬንዙዌላ ዋና ከተማ ካራካስ ከሚገኘው መኖሪያ ቤታቸው በቁጥጥር ስር አውለው ወደ አሜሪካ ወስደዋቸዋል። የቀድሞ የቬንዙዌላ ፕሬዝዳንት እንዲሁም ባለቤታቸው የጦር መሳሪያ እንዲሁም የአደንዛዥ እጽ ወንጀል በኒውዮርክ ክስ የተመሰረተባቸው ቢሆንም እርሳቸው ግን ወንጀላውን ክደዋል። ረቡዕ ዕለት ክሱን የተመለከቱት ዳኛ አልቪን የሁለቱን ወገኖች የቅድመ ችሎት አቤቱታን ለመስማት በሚቀጥለው ዓመት ህዳር አጋማሽ ላይ ቀጠሮን ሰጥተዋል። የማዱሮን ጠበቃ ባሪ ደንበኛቸው የሀገር መሪዎችን ያለመከሰስ መብት በሚሰጠው የሉዓላዊነት ዋስትና በመግለጽ በችሎት እንደሚከራከሩ ገልጸዋል። ማዱሮን ፍርድ ቤት በቀረቡበት ወቅት እርሳቸው ለማየት የሚፈልጉ ግለሰቦች በፍርድ ቤት አካባቢ ለሰዓታት ተሰልፈው የነበረ ሲሆን ፍርድ ቤቱ በታዳሚዎች ተሞልቶ ነበርም ተብሏል። ችሎቱ ከመጀመሩ በፊት የፍርድ ቤቱ ባልደረባ በችሎት የተገኘው ታዳሚ ከመቀመጫው እንዳይነሱ አስጠንቅቀው ምንም ነገር መናገር እንደማይችሉም አሳስበዋል። የፍርድ ቤቱን ስነ ምግባርን የሚጥስ ካለ የህግ ቅጣት እንደሚጠብቀውም ጨምረው ተናግረዋል። ይህንንም ተከትሎ በችሎቱ የተገኙ ታዳሚዎች ማዱሮን እንዲሁም ባለቤታቸው ወደ ችሎቱ ሲገቡ በዝምታ ሂደቱን ተከታትለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አገርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።